ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በአመሻሹ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግበት ፕሮግራምን ወደ እናንተም የምናቀርብ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። በተለይ ደግሞ ዛሬ በአውሮፓ ቻምፒየንስ ሊግ ሁለት ተጠባቂ ጨዋታዎች ይደረጋሉ። ፓሪስ ሰን ዠርሜን ከሊቨርፑል ጋር፣ አትሌቲኮ ማድሪድ እንዲሁ ከባርሴሎና ጋር የሚያደርጓቸው ጨዋታዎች ዛሬ በአውሮፓ ቻምፒየንስ ሊግ የሚጠበቁ ሁለት ጨዋታዎች ናቸው። ከነዚህ ጨዋታዎች ጋር አያይዘን የምናነሳቸው በጣም በርከት ያሉ ጉዳዮች ይኖራሉ። እስከ ፕሮግራማችን ፍጻሜ ነው አብራችሁኝ እንድትቆዩ በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ሀሳብ አስተያየቶቻችሁን ጻፉልን፣ የውጤት ግምቶቻችሁንም ልታሰፍሩልን ትችላላችሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ዛሬ የሚደረጉ ሁለት የአውሮፓ ቻምፒየንስ ሊግ ጨዋታዎችን እንመልከት። አትሌቲኮ ማድሪድ ከባርሴሎና፣ ሊቨርፑል ከፓሪስ ሰን ዠርሜን የሚያደርጓቸው ጨዋታዎች ዛሬ በአውሮፓ ቻምፒየንስ ሊግ በጉጉት የሚጠበቁ ሁለት ጨዋታዎች ናቸው። የዛሬዎቹን ጨዋታዎች አስመልክተን አንዳንድ ነጥቦችን እናንሳ። የአትሌቲኮ ማድሪድና የባርሴሎናን ጨዋታ እንመልከት። የዛሬው የአትሌቲኮ ማድሪድና የባርሴሎና ጨዋታ ሁለቱ ቡድኖች በዚህ ውድድር ዓመት ለስድስተኛ ጊዜ የሚገናኙበት ጨዋታ ነው። የዛሬው ጨዋታ በኮፓ ዴል ሬይ ሁለት ጊዜ ተገናኝተዋል። ከዛ ውጪ በስፓኒሽ ላሊጋ ሁለት ጊዜ ተገናኝተዋል። በአውሮፓ ቻምፒየንስ ሊግ በመጀመሪያው ዙር ጨዋታም እንዲሁ ተገናኝተዋል። ዛሬ ለስድስተኛ ጊዜ የሚገናኙበት ጨዋታ እንደሆነ ነው መረጃዎች የሚያሳዩት። ባለፈው ሳምንት ከ20 ዓመት በኋላም ለመጀመሪያ ጊዜ ነው በካምፕኑ ባርሴሎናን ያሸነፈው አትሌቲኮ ማድሪድ በዛሬው ጨዋታ ላይ የማሸነፍ ጥሩ እድል ወይም የማለፍ ጥሩ እድል እንዳለው በርካቶች ግምቶቻቸውን እየሰጡት ይገኛሉ። እርግጥ ነው ቁጥራቸው ቀላል የሚባል አይደለም። ባርሴሎና ይህንን ጨዋታ አሸንፈው ውጤቱን ቀልብሶ ወደ ቀጣዩ ዙር ያልፋል የሚል ግምት ያላቸው በጣም በርካቶች ናቸው። ነገር ግን አትሌቲኮ ማድሪድ በመጀመሪያው ዙር ጨዋታ በካምፕኑ 2-0 ማሸነፉን ተከትሎ የዛሬው ጨዋታን ወደ ቀጣዩ ዙር የማለፊያ ትልቅ እድል አለው ብለው በርካቶች ሀሳቦቻቸውን እየሰጡ ነው። በአውሮፓ ቻምፒየንስ ሊግ ወደ ግማሽ ፍጻሜው ለማለፍ ዛሬ ምሽት 4 ሰዓት ሲል ነው ሁለቱ ቡድኖች በኤር ዋንዳ ሜትሮፖሊታኖ አሬና ጨዋታቸውን የሚያደርጉት። ምንም እንኳን የአትሌቲኮ የሩብ ፍጻሜ መጀመሪያ ዙር ጨዋታን 2-0 ቢያሸንፍም የባርሴሎናው ኮከብ ላሚን ያማልን ጨምሮ በባርሴሎና ተጫዋቾች ዘንድ ያለው መንፈስ ይህንን ጨዋታ እንግዲህ ገልብጠን እናልፋለን ወይም ቀልብሰን እናልፋለን የሚል አይነት ስሜት እንዳለ ነው በበርካቶች የሚነገረው። ባለፉት ጥቂት ሳምንታት የቡድኑ የመልበሻ ክፍል ወይም ደግሞ ባለፉት ጥቂት ቀናት ከመጀመሪያው ዙር ጨዋታ በኋላ የነበረው ድባብን የተመለከተ ሰው የአውሮፓ ቻምፒየንስ ሊግ ላይ ትኩረት እንዳደረጉ ቀልበሰው ለማለፍም ሙሉ ዝግጁ እንደሆኑ ጭምር የሚያሳዩ ነገሮችን እየተመለከትን ነው። ጨዋታው ገና አልተጠናቀቀም ብሏል ላሚን ያማል ሲናገር። በመድረኩ ባርሴሎና ከ4-0 ሽንፈት ተነስቶ የቀለበሰው ውጤትም እንደነበር እናስታውሳለን። ፓሪስ ሰን ዠርሜንን 6-1 ያሸነፈበት ውጤትም እንዲሁ የማይታመን ውጤት እንደነበረና ትልቁ የቅልበሳ ታሪክም እንደሆነ እናስታውሳለን። ያንንም አንስቶታል ላሚን ያማል ሲናገር። እኛ ይህንን ለማድረግ ወደ ኤር ዋንዳ ሜትሮፖሊታኖ እናመራለን ሲልም ነው የተናገረው። የቡድኑ አሰልጣኝ ሃንስ ፍሊክ በበኩላቸው ይህንን ውጤት ቀይሮ ማለፍም ለባርሴሎና ተአምር ሊሆን እንደማይችል በመጥቀስ በጣም ቀላል ነገር ሊሆን ይችላል ሲልም ነው የተናገሩት። ለመልስ ጨዋታ በሚገባ ተዘጋጅተናል፣ ይህንን አድርገን ብናልፍ ተአምር ላይሆን ይችላል ሲልም ጭምር ተናግሯል። ሁለቱ ቡድኖች ዛሬ ምሽት የሚገናኙት አጠቃላይ ለ252ኛ ጊዜ ነው። የካታላኑ ክለብ ወደ ግማሽ ፍጻሜው ለመግባት የዲየጎ ሲሞኔ የጠጠረን የመከላከል ግድግዳ መሰባበር ይኖርበታል ተብሎ ነው የሚታሰበው። የዚህ ዓመት የአትሌቲኮ ማድሪድ ምንም እንኳን በሊጉ ጥሩ ግስጋሴ ላይ ባይሆንም በሌሎች ዋንጫ ፉክክሮች ግን ጠንካራ መሆኑን እያሳየ ነው። ለምሳሌ ያክል በስፔን ኮፓ ዴል ሬይ እንዲሁ ባርሴሎናን ከውድድር ውጭ ያደረገው አትሌቲኮ ማድሪድ እንደነበር እናስታውሳለን። ለፍጻሜ መድረሱም ይታወሳል። በዛሬው ጨዋታ ደግሞ በአትሌቲኮ በኩል ማርክ ፑቢል ብቻ ነው በቅጣት ምክንያት እንደማይሰለፍ የተነገረው። ከዛ ውጪ ሂሜኔስ፣ ፓብሎ ባሪዮስ እንዲሁ ዴቪድ ሃንኮም በጉዳት ምክንያት የመሰለፋቸው ነገር ያልተረጋገጠና ያልጠራ እንደሆነ የሚያሳዩ መረጃዎች አሉ። ከጨዋታው በፊት ላሚን ያማል በርከት ያሉ ሀሳቦችን አጋርተዋል። መቀልበስ ይቻላል፣ እዚህ ያለነውም ለዛ ነው ሲልም ጭምር ነው የባርሴሎናው ተጫዋች ላሚን ያማል የሚናገረው። ብንሰናበት እንኳን በቀላሉ እንደማይሆን ቃል እገባላችኋለሁ ሲል የተናገረው
የባርሴሎናው ተጫዋች ላሚን ያማል ቡድኑ ወደ ግማሽ ፍጻሜ ለማለፍ ሁሉንም ነገር መስጠት እንደሚችል ነው እየተናገረ የሚገኘው። ጨዋታውን መቀልበስ ተአምር እንደማይፈልግ ማመን አለብን የሚለው ላሚን ያማል በቀላሉ መቀልበስ ይቻላል፣ እዚህ ያለ ነው ያንን ነገር ለማሳካት ነው ሲል ይናገራል። በሜዳቸው ውጤቱን ማስተካከል የሚችል ቡድን እንዳለን እናምናለን፣ ለዚሁ ነገር ደግሞ ቡድኔ እተማመንበታለሁ ሲል ነው ላሚን ያማል ጨምሮ የሚናገረው። ባርሴሎና ለዓመታት ከቻምፒየንስ ሊግ ዋንጫ መራቁን ያስታወሰው ላሚን ያማል ዋንጫ ማሸነፍ እንፈልጋለን ያለው እንግዲህ ባርሴሎና ለመጨረሻ ጊዜ የአውሮፓ ቻምፒየንስ ሊግን ያሸነፈው ያኔ ሜሲ፣ ሱዋሬዝ እና እንዲሁ ኔይማር ጁኒየር በነበሩት ስብስብ 2015 ላይ ዩቬንቱስን በፍጻሜ ያሸነፈው እንደነበር እናስታውሳለን እና ከዛ በኋላ ባርሴሎና በአውሮፓ ቻምፒየንስ ሊግ በድጋሚ ያንን ዋንጫ ማሳካት እንዳልቻለ ይታወቃል እና ያንን ነገር በድጋሚ ማሳካት እንፈልጋለን ሲል የተናገረው ከውድድሩ ብንወጣ እንኳን እስከ መጨረሻው ተፋልመን እንደሚሆንና ቀላል ሆኖ እንደማያልፈው ቃል እንገባላችኋለን ሲል የተናገረው። ሳናጠቃና ሳንሮጥ አንድ ደቂቃ አታልፈንም፣ ሁሉንም ደቂቃዎች በመሮጥና በማጥቃት ነው ምንጨርሰው ሲልም ጭምር ነው ላሚን ያማል እየተናገረ የሚገኘውና የዛሬውን ጨዋታ ለመቀልበስ በትልቁ እንሰራለን ብሏል። በኮፓ ዴል ሬይ የምታስታውሱ ከሆነ በመጀመሪያው ዙር በኤር ዋንዳ ሜትሮፖሊታኖ አሬና አትሌቲኮ ማድሪድ 4-0 ካሸነፈ በኋላ በሁለተኛውም ዙር ያንን ቃል ገብተው ነበር። ውጤቱን ለመቀልበስ የሚችሉትን ሁሉ እንደሚያደርጉ ቃል ገብተው ነበር። በካምፕ ኑ በተደረገው ጨዋታ የመልሱ ጨዋታ ላይ ማለት ነው ለመቀልበስ በጣም ከጫፍ ደርሰው እንደነበርና ጨዋታውን 3-0 በሆነ ውጤት አሸነፈው እንደነበር እናስታውሳለን። ዛሬስ በዋንዳ ሜትሮፖሊታኖ ውጤቱን የመቀልበስ እድል ይኖራቸዋል ወይ? ልክ ምሽት 4 ሰዓት የሚደረገው ጨዋታ ሁሉንም ምላሽ ይሰጠናል ተብሎ ነው የሚታሰበው። ባርሴሎና ከዚህ ጨዋታ በፊት አንድ ቅሬታን አቅርቦ እንደነበር ይታወሳል። ለዩኤፋ አንድ ቅሬታን አቅርቦ ነበር። ባርሴሎና በመጀመሪያው የአትሌቲኮ ማድሪድ ጨዋታ ዳኝነት ላይ የነበረው ቅሬታ ለዩኤፋ አቅርቦት እንደነበር ይፋ ተደርጓል። የአውሮፓ እግር ኳስ ማህበር አሁን ላይ ቅሬታውን ውድቅ እንዳደረገው ነው የተነገረው። የዩኤፋ ዲሲፕሊን አካል የባርሴሎና ቅሬታ ተቀባይነት የሌለው ሲል በማለትም ነው በመግለጫ ውድቅ ያደረጉት። በሌላ በኩል አሰልጣኝ ሃንስ ፍሊክም ዛሬ ጨዋታ የሚደረግበት የሜትሮፖሊታን ስቴዲየም ሳር ላይም ቅሬታ አቅርበው ነበር። ሳሩን ከፍ ሊያደርጉት ይችላሉ ወይም ሊያሳድጉት ይችላሉ የሚል አይነት ሀሳብም አቅርበው እንደነበር ነው የተነገረው። የአውሮፓ እግር ኳስ ማህበር ስቴዲየሙን በመመልከት የሳሩ ቁመት መስፈርቱን እንደሚያሟላና በበቂ ውሃም ደግሞ መጠጣቱን ጭምር አረጋግጫለሁ ሲል ነው መግለጫ ያወጣውና ባርሴሎና ያቀረባቸው ጥያቄዎችና ቅሬታዎች ግን ውድቅ እንደተደረጉ ነው የተመለከት ነው። ዛሬ ተጠባቂው ጨዋታ ምሽት 4 ሰዓት ሲል እንደሚደረግ ቀደም ብዬ ገልጬላችኋለሁ። ከዛሬው ጨዋታ ጋር አያይዘን አንድ ጉዳይን እናንሳ። ክሎሜንት ቱርፒን ናቸው ይህንን ጨዋታ በመሃል ዳኝነት የሚመሩት። ፈረንሳዊው ዳኛ ይህንን ጨዋታ ይመሩታል ተብሎ ይታሰባል። አዲስ ጉዳት ዜና የለም በባርሴሎና በኩል። በሃምስትሪንግ ጉዳት ያለፉትን 3 ጨዋታዎች ያመለጡት ራፊኒሃ በዛሬው ጨዋታም እንዲሁ በጉዳት ምክንያት አይኖርም። ነገር ግን ከቡድኑ ጋር ወደ ማድሪድ ከተማ ማምራቱን የሚያሳዩ መረጃዎችን እንዲሁ ምስሎችንም ጭምር ተመልክተናል። ቡድኑን ለማበረታታት ወደ ሜትሮፖሊታን ስቴዲየም ወይም ወደ ማድሪድ ከተማ አብሮ ከቡድኑ ጋር መጓዙ ይፋ ተደርጓል። ከዛ ውጭ ግን ዴንማርካዊው አንድሪያ ክሪስቴንሰን በከፊል ኤሲኤል ጉዳት፣ ከዛ ውጭ ደግሞ ፓኦ ኩባርሲ በመጀመሪያው ዙር ጨዋታ ላይ በቀይ ካርድ በመውጣቱ ምክንያት በዛሬው ጨዋታ ላይ ባርሴሎናን ማገልገል የማይችሉ ተጫዋቾች ናቸው። በአትሌቲኮ ማድሪድ በኩል ደግሞ ያኖ ብላክ፣ ፓብሎ ባሪዮስ፣ ጆን ካርዶሶ ወደ ቡድኑ ልምምድ የተመለሱ ሲሆን ባርሴሎናን በሚገጥመው የቡድን ስብስብ ውስጥም እንደሚካተቱ ነው የሚጠበቀው። ከዛ ውጭ ግን ሆዜ ማሪያ ሂሚኔስ በጉዳት ምክንያት፣ ዳቪድ ሃንኮም በተመሳሳይ በጉዳት ምክንያት አይኖሩም። ማርክ ፑቢል ደግሞ በቅጣት ምክንያት ከዛሬው ተጠባቂ ትንቅንቅ ከሚበዛበት ጨዋታ ያመልጣቸዋል ተብሎ የታሰቡ ተጫዋቾች እንደሆኑ ነው መረጃዎች እየወጡ የሚገኙት። አሰልጣኝ ሃንስ ፍሊክ የተጫዋቾች ምርጫ ላይ ፈተና ውስጥ ይገባሉ ተብሎ ነው የሚታሰበው። መረጃዎቹም የሚወጡት ያንን ነው የሚያሳዩት። ስለሆነ ምናልባትም የተለያዩ መረጃዎች ይወጣሉ ተብሎ ይታሰባል። ከቋሚ 11 ስብስብ ጋር በተያዘ በተጋጣሚው አትሌቲኮ ማድሪድ በኩል ከሜዳ ውጭ ተጉዘው እንዲሁ ባርሴሎናን ከረቱበት ቋሚ 11 የሁለት ተጫዋቾችን ለውጥ ብቻ ያደርጋሉ ተብሎ ይጠበቃል። በመሃል ተከላካይነት በመጀመሪያ ምርጫቸው የሆኑት ተጫዋቾች በጉዳትና በቅጣት ካጡ በኋላ ዛሬ በሌላ የመሃል ተከላካይ ጥምረት ይገባሉ ተብሎ ነው የሚታሰበው። የቡድኑ ቁጥር 1 ተመራጭ የሆነው ግብ ጠባቂ ያኖ ብላክም ሙሉ ለሙሉ ለጨዋታው ዝግጁ ቢሆንም አሰልጣኝ ዲየጎ ሲሞኔ ባርሴሎናን በገጠመ ቁጥር አስደናቂ ብቃቱን በሚያሳየው ሁዋን ሙሶ ዛሬም ይጸናሉ ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። አትሌቲኮ ማድሪድ በሜዳቸው በቻምፒየንስ ሊግ ጥሎ ማለፍ ጨዋታ ከ1997 በኋላ ተሸነፈው አያውቁምና ይህም ደግሞ ቁጥር
ለባርሴሎና እጅግ አስቸጋሪ ያደርግባቸዋል ተብሎ ይታሰባል። እንዲሁ ባርሴሎና በዚህ የውድድር ዓመት ብቻ 10 ጨዋታዎችን ከመመራት ተነስቶ ማሸነፍ ችሏል። ለመጨረሻ ጊዜም ይህንኑ ያደረገው የዛሬው ተጋጣሚ አትሌቲኮ ማድሪድ ላይ እንደነበር የምናስታውሰው ነው። አትሌቲኮ ማድሪዶች በአሰልጣኝ ዲየጎ ሲሞኔ ስር 29 ጊዜ የመጀመሪያውን ዙር ባሸነፉባቸው የጥሎ ማለፍ ጨዋታዎች በ27ቱ ቀጣዩን ዙር መቀላቀል ችለዋል። 29 ጨዋታዎች ላይ ወይም በመጀመሪያው ዙር ድል አድርገው ሁለተኛውን ጨዋታ ሲያደርጉ ያሸነፉ የሚሸነፉ ማቻ የሚውጡ ነገር ግን በ27ቱ ወደ ቀጣዩ ዙር አልፈዋል። ሁለቱ ጨዋታዎችን ብቻ ነው መውደቃቸውን ያረጋገጡት። በአጠቃላይ ባርሴሎና ደግሞ አትሌቲኮ ማድሪድን በገጠመባቸው ያለፉት 10 ጨዋታዎች በአምስቱ 3 እና ከዛ በላይ ግቦችን ማስቆጠር ችሏል እና ለባርሴሎና ምናልባት ይሄ ቁጥር የተሻለ እድል ሊሰጣቸው እንደሚችል የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ይሄኛው አንደኛው ጨዋታ ነው። ሌላኛው በተመሳሳይ ምሽት 4 ሰዓት ሲል የሚደረገው ጨዋታ ደግሞ ሊቨርፑልን ከአምናው ሻምፒየን ፓሪስ ሰን ዠርሜን ጋር የሚያገናኘው የአውሮፓ ቻምፒየንስ ሊግ ሌላኛው ጨዋታ በጣም ተጠባቂ ነው። እንግዲህ ይህ ጨዋታም በመጀመሪያው ዙር ጨዋታ በተመሳሳይ እንደ ባርሴሎና ሁሉ 2-0 በሆነ ውጤት ነበር በፓሪስ ሰን ዠርሜን አሸናፊነት የተጠናቀቀውና በመጀመሪያው ጨዋታ 2-0 ተሸንፈው የተመለሰው ሊቨርፑል በሜዳው ነው ዛሬ ፓሪስ ሰን ዠርሜንን በአንፊልድ ሮድ ያስተናግዳል። የዛሬው መርሃ ግብር ሊቨርፑል የ97 ደጋፊዎች ህይወትን የቀጠፈው የሂልስቦሮውን አደጋ 37ኛ ዓመት የሚዘክርበት ቀን በመሆኑ ምናልባት ያንን ለማስታወስ ሲሉ ጨዋታውንም ለማሸነፍ በትልቅ መነሳሳት ይገባሉ ተብለው በርካቶች ይጠብቃሉ። ከጨዋታው በፊትም በአደጋው ህይወታቸውን ላጡ ደጋፊዎችም መታሰቢያ የሚሆን ዝግጅትም ይከናወናል የሚል መርሃ ግብር እንዳለ ነው የተገለጸው። ሊቨርፑል በአጠቃላይ ዛሬ በአውሮፓ መድረክ ከፈረንሳይ ክለቦች ጋር ለ18ኛ ጊዜ የሚገናኝበት ጨዋታ ነው። የ2-0 ውጤቱን ለመቀልበስ ደግሞ አንፊልድ ተአምር ያስፈልገዋል ተብሎ ይታሰባል። ከጨዋታው በፊት በውጤት ቀውስ ውስጥ የሚገኙት አሰልጣኝ አርነ ስሎት በሰጡት ሀሳብ በአንፊልድ የባለፈውን ዓመት ቻምፒየን አሸንፈን ከውድድሩ ውጪ እናደርገዋለን የሚል አይነት ሀሳብን ጭምር ሰጥተዋል። በምሽቱ ጨዋታ ከርቲስ ጆንስ ከጉዳቱ በማገገሙ በቋሚነት ወደ ሜዳ ሊገባ እንደሚችል ይጠበቃል። በፓሪስ ሰን ዠርሜን በኩል ደግሞ በጉዳት የመጀመሪያው ጨዋታ ላይ ያለፈው ብራድሊ ባርኮላ ከቡድኑ ጋር ወደ እንግሊዝ አምርቷልና በዛሬው ጨዋታ ላይ ይመለሳል ተብሎ እንደሚታሰብ ነው መረጃዎች የወጡት። አሰልጣኝ ሉዊስ ኤንሪኬ የፓሪስ ሰን ዠርሜኑ አሰልጣኝ ከዛሬው ጨዋታ ጋር አያይዘው የተለያዩ ጉዳዮችን ሲያነሱ እንግዲህ እንደ መጀመሪያው ጨዋታ ነው መዘጋጀት ያለብን ሲሉ ጭምር ነው የተናገሩት። የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ በዛሬው የሊቨርፑል ጨዋታ ችግሮች ይገጥሙናል ሲሉ ቡድናቸውን አሳስበዋቸዋል። ተጫዋቾቹን በተለይ ጥብቅ መመሪያ እንደሰጧቸው ነው የተነገረው። ቅድመ ግምት አግኝተናል፣ እውነት ሊሆን ይችላል፣ ነገር ግን እግር ኳስ ወዲያው ሊቀየር የሚችል ነገር ነው፣ እንደ መጀመሪያው ጨዋታ ነው መዘጋጀት ያለብን ሲሉ ስፔናዊው አሰልጣኝ ሉዊስ ኤንሪኬ ይናገራሉ። አክለውም ቡድኔ እንዲያጠቃ ነው የምፈልገው ወይም ደግሞ እንዲያቀም የምፈልገውም ነገር ቢኖር ከፊታችን ችግሮች ይመጡብናል እናውቃለን። ለጨዋታው ደግሞ ስለ ጨዋታው አቀራረብ ያነሱት ኤንሪኬ እነሱ ግብ ማስቆጠር ያስፈልጋቸዋል፣ ስለዚህም አደጋን ይጋፈጣሉ። የኔ ትልቁ ክፍተት ደግሞ ይፈጠርብኛል ብዬ የማስበው ያኔ ነው፣ ስለዚህም ያንን ነገር መቆጣጠር አለብን ብሏል። ኳስን መቆጣጠር እወዳለሁ፣ ኳስን መቆጣጠር እንወዳለን፣ እኛም ገና በዛ ክፍተትም ማጥቃት እንችላለን ያሉ ሲሆን ሉዊስ ኤንሪኬ መልሶ ማጥቃትን እንወዳለን፣ ከምርጥ ጥንካሬዎቻችን አንዱ ደግሞ መልሶ ማጥቃታችን ነው፣ ስለዚህ በዛሬው ጨዋታ ያንን ነገር በደንብ መጠቀም ይኖርብናል ሲል ነው አሰልጣኝ ሉዊስ ኤንሪኬ ጨምሮ የተናገረው። ምሽት 4 ሰዓት ሲል ጨዋታው ይደረጋል። ጨዋታው በአንፊልድ ሮድ ነው የሚደረገው። ጣሊያናዊው ዳኛ ማሪዚያኖ ማሪኒ ደግሞ ጨዋታውን በመሃል ዳኝነት ይመሩታል ተብሎ ነው የሚታሰበው። ሊቨርፑል በሁሉም ውድድር ባደረጋቸው ያለፉት 5 ጨዋታዎች 2ቱን ብቻ ሲያሸንፍ በአንዱ ጨዋታ ነጥብ ተጋርቶ በቀሪዎቹ 2 ጨዋታዎች ደግሞ ሽንፈት የገጠመው ቡድን ነው። በአንጻሩ ፓሪስ ሰን ዠርሜን ካለፉት ያደረጋቸው 5 ጨዋታዎች 4ቱን ማሸነፍ ችሏል። በአንዱ ጨዋታ ደግሞ ሽንፈት ገጥሞታል። እንዲሁም ባደረጓቸው ያለፉት 4 ጨዋታዎች በእያንዳንዱ 3 እና ከዚያ በላይ ጎሎችን በማስቆጠር ነው የመጡትና በጣም ጥሩ ግስጋሴ ላይ ነው የሚገኙት። በአጠቃላይ ሊቨርፑል ከፓሪስ ሰን ዠርሜን ጋር 5 ጊዜ ተገናኘ ሲሆን ሊቨርፑል በ2ቱ ድል ሲቀናው በ3ቱ ደግሞ ፓሪስ ሰን ዠርሜን ነው ድል እንደቀናው ቁጥሮች የሚያሳዩት። በዛሬው ጨዋታ ላይ በሊቨርፑል በኩል ኮነር ብራድላይ፣ ጂኦቫኒ ሊዮን፣ ዋተሮ ኤንዶ፣ ስቴፈን ባጄቲች እና አሊሰን ቤከር በዛሬው ጨዋታ ላይ አይኖሩም። በዚህ መሰረትም አሰልጣኝ አርኔ ስሎት በግብ ጠባቂነት ጆርጂ ማማርዳሽቪሊን ይጠቀማሉ ተብሎም ይታሰባል። ከዛ ውጭ ግን በተከላካይ ስፍራ ላይ ጀረሚ ፍሪምፖንግ፣ ኢብራሂማ ኮናቴ፣ ቨርጂል ቫንዳይክ እና ሚሎስ ኪርኬዝን የመጠቀም እድላቸው ሰፊ ነው የሚሉ ግምቶች እየወጡ ነው። ከዛ ውጭ ዶሚኒክ ሶቦስ ላይ፣ ሪያ ግራቨንበርች፣ ሙሐመድ ሳላ፣ ፍሎሪያን ቬርትስ፣ ኮዲ ጋክፖ እና ሁጎ ኤኪቲኬ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ ሊካተቱ የሚችሉበት እድሉ በጣም ሰፊ ነው ተብሏል። በፓሪስ ሰን ዠርሜን በኩል በጉዳት ምክንያት ከዛሬው ጨዋታ ላይ የማይኖሩት ሴኒ ማዮሎ፣ ፋቢያን ሩይዝ በዛሬው ጨዋታ ላይ
አይኖሩም ተብሎ ነው የሚጠበቁት። በግብ ጠባቂነት አሰልጣኝ ሉዊስ ኤንሪኬ ስቴፋኖቭን ይጠቀሙታል ተብሎ ይታሰባል። በተከላካይ ስፍራ ላይ የምናውቀውን የተከላካይ መስመር አችራፍ ሀኪሚን ከማርኪኒዮስ ከዊሊያም ፓቾ እና ከኑኖ ሜንዴሽ ጋር አድርገው በተከላካይ ስፍራ ላይ ሊጠቀሙ እንደሚችሉ ይፋ ተደርጓል። የፋቢያን ሩይዝ ጉዳት ላይ መሆን ተከትሎ ዋረን ዛየር ኤሚሪ በቋሚ አስተላለፍ ውስጥ ይካተታል ተብሎ ነው ዛሬም የሚጠበቀው። ልክ እንደ መጀመሪያው ዙር ጨዋታ ሁሉ ሁለቱ ፖርቱጋላዊያን ተጫዋቾች ቪታኒያና ዣኦ ኔቬስም በአማካይ ስፍራ ላይ ይጣመራሉ ተብሎ ነው የሚታሰበው። በአጥቂ ቦታ ላይ ምናልባት ብራድሊ ባርኮላ፣ ዴምቤሌና ክቪቻ ክቫራትስኬሊያ ካልሆነ ደግሞ ዴዜሬ ድዌ፣ ዴምቤሌና ክቪቻ ክቫራትስኬሊያ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ ሊካተቱ የሚችሉበት እድል በጣም ሰፊ ነው ተብሎ ይታሰባል። የሊቨርፑልና የፓሪስ ሰን ዠርሜን ጨዋታ ልክ ምሽት 4 ሰዓት ሲል በአንፊልድ ሮድ የሚደረግ ሌላኛው መርሃ ግብር ነው። የሊቨርፑልን ጉዳዮች ካነሳን አይቀር አንዳንድ የሊቨርፑል ዜናዎችንም እዚሁ ላይ እናንሳም። የኢብራሂማ ኮናቴ አዲስ ውል ወደ መጨረሻው ምዕራፍ እየተቃረበ ቢሆንም እስካሁን ግን ሙሉ በሙሉ እንዳልተጠናቀቀ ነው ዘገባዎች የሚጠቁሙት። ተጠናቀቀ የሚባለው በሁለቱም ወገኖች በክለቡም በተጫዋቹም በኩል ስምምነት ላይ ተደርሶ ተፈርሞና በሕግ ማለሚያዎች ደግሞ ሲረጋገጥ እንደሆነ መረጃዎች ያሳያሉ። አሁን ግን ያለው ሁኔታ ገና እዛ ደረጃ ላይ እንዳልደረሰ ጭምር ነው የቅርብ የመረጃ ምንጮች የሚናገሩት። በደሞዝ ረገድ ከሞላ ጎደል ስምምነት ላይ ቢደርሱም ከሁለቱ ወገኖች መካከል ግን አሁንም ግልጽ መሆን ያለባቸው ጥቃቅን ነገሮች እንዳሉ ነው መረጃዎች የሚያሳዩት። አስፈላጊ ዝርዝር ጉዳዮች ይቀራሉ። ከእነዚህም ደግሞ ዝርዝሮች ስለ ውል ድንጋጌዎች፣ ለምሳሌ ያክል እንደ ተጨማሪ ክፍያዎች አይነት ወይም የቦነስ ክፍያዎች አይነት እንደዚህ አይነት ነገሮች እንደሚቀሩት ነው የሚነገረው። ለዚህም ነው አዲሱ ውል እስካሁን አረንጓዴ መብራት ያልበራለት፣ ነገር ግን ባለፉት ሳምንታት አስፈላጊ በሆኑ ምዕራፎች ላይ እድገት እያሳየ የሚገኝ አይነት እንደሆነ የተጠቆመው። ስለዚህም የእነዚህ ዝርዝር ጉዳዮች ውጤት ደግሞ ምን እንደሚሆን በርካቶች ይጠብቃሉ ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ የፊሊፕ ኩቲኒዮ ጉዳይ ነው። ፊሊፕ ኩቲኒዮ ሀሳቡን ሰጥቷል። ሊቨርፑልን በመልቀቄ እጸጽታለሁ ሲል ነው ፊሊፕ ኩቲኒዮ የሚናገረው። እሱን ማድረጌ በሕይወቴ ከሰሯቸው ትልልቅ ስህተቶች መካከል ቀዳሚው ነው ብለዋል ፊሊፕ ኩቲኒዮ ሲናገር። ሰዎች የሚፈልጉትንና የቻሉትን መናገር እንዲሁ መተቸት ይችላሉ፣ ነገር ግን ወደ ሊቨርፑል መመለስ ብችል ኖሮ እኔ ያደርገው ነበር ሲል ነው ፊሊፕ ኩቲኒዮ የተናገረው። ያኔ እንግዲህ አሰልጣኝ የርገን ክሎፕ በዚህ ክለብ እንዲቆይና የዚህ ክለብ ሌጀንድም እንደሚሆን ጭምር ገልጸውለት ነበር። ነገር ግን ተጫዋቹ ወደ ባርሴሎና ማምራትን በትልቁ ፍላጎቱ አድርገው ስለነበር ወደ ባርሴሎና አምርቷል በትልቅ ክፍያ። ነገር ግን ከባርሴሎና ዝውውሩ በኋላ ግን የምናውቀውንና የሚጠበቀውን ፊሊፕ ኩቲኒዮን መሆን አልቻለም። ከዛ በኋላ በውሰት ወደ ባየር ሚኒክ ከዛ ውጭ አስተን ቪላ የሚያሳለፈባቸው ጊዜያቶች እንዳሉ እናስታውሳለን። ከሊቨርፑል ከወጣ በኋላ ግን የፊሊፕ ኩቲኒዮ የእግር ኳስ ሕይወት እንደባከነ ነው በርካቶች የሚያነሱት። እሱም ቢሆን እንደሚጸጽተውና በሕይወቴ ካደረግኳቸው ትልልቅ ስህተቶች መካከል ከሊቨርፑል መልቀቂያ አንደኛው ነው ሲል ፊሊፕ ኩቲኒዮ ጨምሮ ይናገራል። በሊቨርፑል ቤት በደንብ እወደድ ነበር፣ ከመጠን በላይ በደጋፊው ተወዳጅ ነበርኩኝ። ነገር ግን ከዚህ የበለጠ አስደሳችና የተሻለ ነገር ካለ ብዬም በማሰብ ባርሴሎናን ተቀላቀልኩኝ። ነገር ግን እንዳሰብኩት በፍጹም አልሆነልኝም ሲልም ነው ፊሊፕ ኩቲኒዮ ጨምሮ የተናገረው። የማንቸስተር ዩናይትድ ጉዳዮችን ደግሞ እናንሳ። ሮይ ኬን በትናንትናው የጨዋታ ውጤትና የማርቲኔዝ ቀይ ካርድን በተመለከተ እጅግ በጣም ብስጭት ተሰምቶት ነው ሀሳቡን ሲሰጥ የተመለከት ነው። በኦልድ ትራፎርድ ከሊድስ ዩናይትድ ጋር 2-0 እየተመራህ ነው። ለማሸነፍ ትግል ማሳየት ሲኖርብህ ዋናው የመሃል ተከላካይክ የዶሚኒክ ካልቨርት ልዊንን ጸጉር በመሳቡ ምክንያት ቀይ ካርድ አይቶ ሲወጣብህ እንዴት የሚያበሳጭ ነገር ነው። ምንድን ነው የአንደኛ ደረጃ ትምህርት ቤት ጨዋታ ነው እንዴ እየተጫወቱ የሚገኙት? ሰዎች ምክንያቶችን ሲደረድሩ እየተመለከትኩኝ ነበር። ቀስ አድርጎ ነው የሳበውና ቫር ጣልቃ መግባት አልነበረበትም ምናምን ይላሉ። ሹሩባ ለመስራት እየሞከረ ቢሆን እንኳን እኔ ግድ አይሰጠኝም። ይሄ ፍጹም የሆነ የማይታመን የሞኝነት ተግባር ነው። ቡድንን በጣም በሚፈልግበት ሰዓት ጥላሃቸው መውጣት በጣም የሚያሳስት ወይም የሚያስጠላ ነገር ነው ሲልም ነው ሮይ ኪን የሚናገረው። አሁን ራሳቸውን የከተቱበት ሁኔታ እስኪ ተመልከቱት። ቅዳሜ ከቸልሲ ጋር ይጫወታሉ። በዚህ አይነት ወኔ አስተሳሰብም የሚቀርቡ ከሆነ ሊቨርፑልና አስተን ቪላ እጃቸውን እያሹ ነው የሚጠብቋቸው። ዩናይትድ እስከ እሁድ ምሽት ድረስ 5ኛ ደረጃ ላይ ተቀምጦ ምን ተፈጥሮ ነው እያለ ይገረማል። አንተ ማንቸስተር ዩናይትድ ነህ። በራስ ሜዳ በሊድስ ዩናይትድ በሙሉ ተበልጠ፣ ተከላካዮች ደግሞ ጸጉር በመሳብ ተጠምደዋል። ይህ ፍጹም ውርደት ነው። ከዚህ በኋላ በመስታወት ራሴን ለማየትም አፍራለሁ ሲልም ጭምር ነው የተናገረው። ሮይ ኪን ነው ከማንቸስተር ዩናይትድ የትላንትና ውጤት ጋርና እንዲሁ ደግሞ ከሊሳንድሮ ማርቲኔዝ ቀይ ካርድ ጋር በተመለከተ በጣም ብስጭት ውስጥ ገብቶ ሀሳቡን ሲሰጥ የተመለከት ነው። ማንቸስተር ዩናይትድ የውድድር ዘመኑን በጥሩ ሁኔታ አጠናቆ የቻምፒየንስ ሊግ ተሳትፎን እንደሚያረጋግጥ አምናለሁ ያለው ደግሞ የቀድሞ ተጫዋቻቸው ጋሪ ኔቭል ነው።
ነገር ግን የትናንትናው ምሽት የተመለከትነው ቡድን አሁንም ከሚጠበቀው ደረጃ ምን ያክል ርቆ እንደሚገኝ ያረጋገጠ ነበር ሲልም ነው የተናገረው። ምክንያቱም ከዋናው ስብስብ 2 ወይም 3 ወይም ደግሞ 4 ተጫዋቾችን ሲቀንስ ቡድኑ ወዲያውኑ መደናገጥ ይጀምራልና ቅንጅቱም ይጠፋበታል። ስለዚህ ይሄ ቡድን መስተካከል አለበት ሲል ነው ጋሪ ኔቭል የተናገረው። ሮይ ኪን ይቀጥልና ግን ማይክል ካሪክ በእያንዳንዱ የዳኝነት ውሳኔ ላይ መበሳጨቱ ግልጽ ነው። ነገር ግን እንዲህ አይነት ነገሮችን ችሎ ማለፍ የግድ ነው። ጨዋታውም በዛ መልኩ በደካማ ሁኔታ ጀምሮ እንኳን ዩናይትድ ወደ ጨዋታው ለመመለስ አልቻለም። ካሪክ አሁንም ቢሆን ብዙ ነገር እየተማረ ነው። ስለዚህ ስራውን ከጀመረ ጥቂት ወራት ብቻ ስለሆነ እንዲህ አይነት ውጣ ውረዶች መኖራቸው አይቀሬ ነው። እስከ ዛሬ አድናቆት ብቻ ነበር የሚዘንቡለት። የትላንትናው ምሽት ጨዋታ ግን ትልቅ የኋሊት ጉዞ ነው። ዩናይትድ ቻምፒየንስ ሊግ ለመግባት ችግር ይገጥመዋል ብዬ ግን አሁንም አልጠብቅም። ነገር ግን የውድድር ዘመኑን በመጥፎ ውጤት ማጠናቀቅ አይፈልጉም። ይልቁንም በከፍተኛው መነሳሳት መጨረስና የነበራቸውን ጥሩ ጉዞ ደግሞ ማስቀጠል ይፈልጋሉ። ከሊድስ ጋር በነበራቸው አቋም ግን ይህ ሽንፈት ለቡድኑ ትልቅ መሰናክል ነው ሲልም ነው ሮይ ኪን የተናገረው። የዚህ ዘመን ተጫዋች በሆን ኖሮ በየጨዋታው ቀይ ካርድ ተመልክቼ የምወጣ ተጫዋች ነበርኩኝ ሲልም ጭምር ነው ሮይ ኪን አሁን ካለው ዳኝነት ጋር በተያያዘ ሀሳቡን እየሰጠ የሚገኘው። እኔ አሁን በዚህ ዘመን ተጫዋች በሆን ኖሮ ሁሉንም ጨዋታዎች ላይ ቀይ ካርድ የምመለከት ይመስለኛል ሲል ሮይ ኪን ጨምሮ ተናግሯል። ሌላኛው ጋሪ ኔቭል ያነሳው ሀሳብ የማንቸስተር ዩናይትድ አስተላለፍን ሳየው ገና ከመጀመሪያው ነው ጥርጣሬ ያደረብኝ ሲልም ጭምር ይናገራል። ለዚህ ደግሞ ኮቢ ማይኖ ወይም ሃሪ ማጓየር ባለመሰለፋቸው ወይም ደግሞ ብሪያን ኤምቤሞ ባለመኖሩ ሊሆን ይችላል። ብቻ ግን ቡድኑ ሜዳ ላይ ተናበው የመጫወት አቅም ያለው አልመሰለኝም ነበር በደንብ መጀመሪያም ስመለከተው። ካሪክ የኡጋርቴና የካሴሜሮ ጥምረትን ለመጠቀም የተገደደው በእጁ ላይ ካሉት ጥቂት አማራጮች በመነሳት ሊሆን እንደሚችል ገምታለሁ። ሆኖም ግን ይህ ጥምረት መቼም ቢሆን ስኬታማ ይሆናል ብዬ አልጠበቀም። ካሴሜሮ ወርልድ ክላስ ተጫዋች መሆኑ ባያጠራጠርም በትናንትናው ጨዋታ ግን ቡድኑ ለማነቃቃት ጥሯል፣ ድንቅ ጎልም አስቆጥሯል። ስለዚህ ችግሩ በሱ ብቃት ላይ ሳይሆን በጥምረቱ አለመመጣጠል ላይ ነው። ከኡጋርቴ ጋር የማይገጥም አይነት ጥምረት ነው ሲልም ጭምር ነው የተናገረውና ጋሪ ኔቭል ነው ይህንን ሀሳብ የሰጠው። ኒማንያ ቪዲችም ከሊድስ ዩናይትድ ጋር በነበረው ጨዋታ ጋር አያይዞም ሊሳንድሮ ማርቲኔዝ ስለተመለከተው ቀይ ካርድም አንዳንድ ጉዳዮችን አጋርቷል። ኒማንያ ቪዲች ሲናገር በእኛ ጊዜም ይህ ትግል ይባል ነበር፣ በአሁኑ ሰዓት ግን ጠባጫሪነት ተብሎ ነው የሚመለከቱት። እግር ኳስ በተለይ በፕሪሚየር ሊጉ በጣም እየለሰለሰ መጥቷል። ዶሚኒክ ካልቨርት-ሉዊን የተጫዋቹን ፊት በመያዙ እሱም ለምን ካርድ እንዳልተሰጠው አልገባኝም። በዳኛ ውሳኔ በጣም ቅር ከተሰኙት ሰዎች መካከል አንደኛው ነኝ ሲል ነው ኒማንያ ቪዲችም ሀሳቡን የሰጠው። እንዲሁ የሊሳንድሮ ማርቲኔዝ ጥፋት በእኛ ጊዜ ቢሆን ኖሮ እንደ ትግል ነበር የሚቆጠረው። ነገር ግን አሁን ላይ እግር ኳሱና ፕሪሚየር ሊጉ በጣም የሳሳና የላላ እየሆነ እንደመጣ በመጨረሻም የማንቸስተር ዩናይትድ ቀሪ ጨዋታዎችን እንመልከት። ዩናይትድ ቀሪ 6 የፕሪሚየር ሊግ መርሃ ግብሮች እንዳሉት ይታወቃል። ኤፕሪል 18 ማለትም የፊታችን ቅዳሜ ጨዋታውን ያደርጋል። ከሜዳ ውጪ ነው በቻምፒየንስ ሊግ ጥረት ላይ ያለ ወይም ደግሞ ቻምፒየንስ ሊግ ለመግባት ጥረት እያደረገ ከሚገኘው ሌላኛው ቡድን ቼልሲ ጋር ወይም ጥሩ ውጤትም እያስመዘገበ ካልሆነውና ወቅታዊ አቋሙ በጣም ዝቅ ካለው ቼልሲ ጋር ኤፕሪል 18 በስታንፈርድ ብሪጅ ጨዋታቸውን የሚያደርጉ ይሆናል። ከሱ መልስ ደግሞ የአውሮፓ ውድድር ላይ ለመሳተፍ ሌላኛው ጥረት እያደረገ የሚገኘው ቡድን ምንም እንኳን በአውሮፓ ቻምፒየንስ ሊግ ላይ ለመሳተፍ ጥቂት እድሎች ቢኖሩትም ነገር ግን አሁንም ቢሆን በሌሎች በዩሮፓ ሊግም በኮንፈረንስ ሊግም ለመሳተፍ ትልቅ እንቅስቃሴን እያደረገ ከሚገኘው ብሬንትፈርድ ጋር የሚደረግ ጨዋታ ይሆናል። ኤፕሪል 27 ነው ይሄ ጨዋታ ደግሞ የሚደረገው። ሌላኛው ሜይ 2 የሚደረገው ጨዋታ ነው። ከሊቨርፑል ጋር በሜዳቸው የሚያደርጉት ጨዋታ ነው። ቻምፒየንስ ሊግ ለመሳተፍ ጥረት እያደረገ ከሚገኝ ሌላኛ ቡድን ጋር የሚያደርጉት ጨዋታ ነው። ሜይ 9 በሳምንቱ ደግሞ ከሰንደርላንድ ጋር በስታዲየም ኦፍ ላይት ጨዋታውን ያደርጋል። ይሄ ደግሞ ሜዳ በጣም አስፈሪ ከሚባሉና በዚህ የውድድር ዓመት ብዙ ጨዋታዎችን ወይም ሽንፈቶችን ካላስተናገዱ ሜዳዎች መካከል አንደኛው እንደሆነ ይታወቃል ለሰንደርላንድ እና ይህም ጨዋታ ጠንከር ያለ ሊሆን ይችላል። ሌላኛው ሜይ 17 የሚያደርጉት ጨዋታ ደግሞ ላለመውረድ በሚደረገው ትግል ላይ ከኖቲንግሃም ፎረስት ጋር የሚያደርጉት ጨዋታ ይጠበቃል። በሳምንቱ ግን የመጨረሻው የፕሪሚየር ሊጉ ጨዋታ ከብራይተን ኤንድ ሆቭ አልቢየን ጋር ከሜዳ ውጪ አሜክስ ስቴዲየም የሚደረግ ነው። ከሜዳ ውጪ በጣም ተፎካካሪ የሚባል ቡድን ነው እና ብራይተን ጠንከራ ያለ ጨዋታ ይጠብቃቸዋል ተብሎ ይታሰባል። ማንቸስተር ዩናይትድ ከነዚህ 6 ጨዋታዎች ምን አይነት ውጤቶችን አምጥቶ የአውሮፓ ቻምፒየንስ ሊግ ተሳትፎን ምን አይነት የትኛው ቦታ ላይ ይዞ ያጠናቅቃል? በርካቶች በጉጉት የሚጠብቁት ጥያቄ ነው የሆነው። የአርሰናልን መረጃዎች ደግሞ እንንገራቸው። ፖል ስኮልስ ከአርሰናል ጋር አያይዞ አንድ ሀሳቡን አጋርቷል። አርሰናል ከፉክክሩ ወጥቷል ሲል ነው ፖል ስኮልስ የተናገረው። የማንቸስተር ዩናይትድ የቀድሞ አማካይ ፖል ስኮልስ የዘንድሮ የፕሪሚየር ሊግ ዋንጫ ፉክክር በተመለከተም ጠንከር ያለ ትንበያን የሰጠው። ፖል ስኮልስ ለአርሰናል ደጋፊዎች ደስ የማይል ቢሆንም አርሰናሎች ግን አሁንም ከሲቲ ጋር ለመፎካከር የሚያስችል የአሸናፊነት ስለንቦና ይጎድላቸዋል ሲል ነው
የሞገተው። ለኔ የአርሰናል ነገር ያበቃ ይመስለኛል። የዋንጫ ፉክክሩ በሙሉ ከሲቲ ጋር ብቻ ነው ሲልም ጭምር ነው ፖል ስኮልስ የተናገረውና ለአርሰናል ደጋፊዎች ጥሩ የማይመስል አይነት ሀሳብን ቢያስተላልፍም ነገር ግን ፖል ስኮልስ ግን ለጊዜው አርሰናል ከፉክክሩ ወጥቷል የሚል አይነት ሀሳብን ያጋራው። አሁን ላይ ፕሪሚየር ሊጉን ከተመለከተን አርሰናሎች በ6 ነጥብ ልዩነት ፕሪሚየር ሊጉን እየመሩ እንደሚገኝ ይታወቃል። እርግጥ ነው ማንቸስተር ሲቲ አንድ ቀሪ መርሃ ግብር አለው። ከዛ ውጭ ደግሞ የሳምንቱ መጨረሻ ላይ ደግሞ ከራሱ ከአርሰናል ጋር የሚደረግ ጨዋታ አለው ማንቸስተር ሲቲ እና እነዚህ ሁለት ጨዋታዎች በጣም ይወስኑታል ተብሎ ይታሰባል። በተለይ እርስ በርስ የሚያደርጉት አርሰናል እና ማንቸስተር ሲቲ የሚያደርጉት ጨዋታ በጣም በትልቅ ጉጉት ነው የሚጠበቀው። ይሄ ጨዋታ ሁሉንም ነገር ሊወስን እንደሚችል በርካቶች ያነሳሉ። ባለፉት 2 የውድድር ዓመታት ወደ ኢቲአር ተጉዞ ያደረገውን ጨዋታ አርሰናል ሁለቱንም ጨዋታዎች አላሸነፈምም አልተሸነፈምም፣ ሁለቱንም በአቻ ውጤት ነበር ያጠናቀቀው። ስለዚህ በዚህ ዓመት ደግሞ የሚያደርገው ጨዋታ በጣም በትልቅ ጉጉት ይጠበቃል። ልዩነቱ አርሰናሎች ጥሩ ያልሆነ ጊዜ ላይ ወይም ባለፉት ጥቂት ሳምንታት መጠነኛ የውጤት ማጣቶቹ የገጠመባቸው ጊዜ፣ ከዛ ውጭ ደግሞ ሽንፈቶች እየመጡ በነበሩበት ጊዜ ላይ የገጠማቸው ጨዋታ ነው። ከዛ ውጭ ማንቸስተር ሲቲ ግን በጣም ጥሩ የሚባል ፐርፎርማንስን እያሳየ በሚገኝበትና ትልልቆቹን ብሮች በተከታታይ በሰፊ ጎል ልዩነት እያሸነፈ በመጣበት ጊዜ ላይ የሚደረግ ጨዋታ ነውና ቀጣዩ ጨዋታ በጣም በትልቅ ጉጉት ይጠበቃል። ስኮልስ ግን የዋንጫ ፉክክሩ ለአርሰናል አብቅቷል፣ ሁሉ ነገር ወደ ማንቸስተር ሲቲ ያደላ ነው ሲልም ጭምር የተናገረው። ዛሬ ክፍት ልምምድ ሴሽን ነበራቸው አርሰናሎች። በተለይ ነገ የአውሮፓ ቻምፒየንስ ሊግ ጨዋታን እንደሚያደርጉ ይታወቃል። ከስፖርቲንግ ሊዝበን ጋር በመጀመሪያው ጨዋታ ወደ ፖርቱጋል ሆዜ አልቫላዴ ያቀንተው 1-0 በሆነ ውጤት አሸንፈው መጥተዋልና የተወሰኑ ተጫዋቾች እረፍት ያገኛሉ ተብሎ ይታሰባል በዚህኛው ጨዋታ ላይ፣ ምክንያቱም አርሰናል የማለፍ በጣም ትልቅ እድል ስላለው። በዛሬው የልምምድ ሴሽን ላይ ግን አንዳንድ ትልልቅ የሚባሉ የመረጃ ምንጮችና ታማኝ የሚባሉ የመረጃ ምንጮች እንደተናገሩት ሳካ፣ ኦዴጋርድ፣ ቲምበር፣ ዴክላን ራይስ፣ ካላፊዮሪ በአርሰናል ልምምድ ላይ እንዳልተገኙ ነው ይፋ የተደረገው። በጨዋታው ላይ ይኑሩ አይኑሩ የተረጋገጠ ጉዳይ አይደለም። ነገር ግን ሳካም፣ ኦዴጋርድም፣ ቲምበርም፣ ዴክላን ራይስ እና ካላፊዮሪ ግን ለጨዋታው ዛሬ ሲዘጋጁ በልምምድ ሴሽኑ ላይ እንዳልታዩ ነው መረጃዎቹ የጠቆሙት። የሪያል ማድሪድ ጉዳይን እናንሳ። ጎንዛሎ ጋርሲያ በክረምቱ የዝውውር መስኮት ሪያል ማድሪድን የመልቀቅ ዕድሉ ሰፊ ነው ተብሏል። ተጫዋቹ ከሁሉም አቅጣጫ ማለትም ከእንግሊዝ፣ ከጀርመን፣ ከስፔን፣ ከጣሊያን እና ከፖርቱጋል ክለቦችም ከፍተኛ ፍላጎት እየቀረበለት እንደሚገኝ ይፋ ተደርጓል። የጣሊያኑ ክለብ ኮሞም በጃንዋሪ የዝውውር መስኮት ሊያስፈርመው ፈልጎት ነበር። ነገር ግን ሪያል ማድሪዶች አልለቀቁትም። በክረምቱ የተጫዋቾች የዝውውር መስኮት ግን ይህንን ክለብ ይለቃል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ የተረጋገጠ መረጃ ሲል ጋራው። ፌዴሪኮ ቫልቬርዴም በነገው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ በተከላካይ አማካይ ቦታ ላይ ይሰለፋል ተብሎ ይጠበቃል። ምክንያቱም በዛ ቦታ ላይ ኦሪዮል ሹዋሜኒ በቅጣት ምክንያት በነገው ጨዋታ ላይ አይኖርም። ከዛ ውጭ ደግሞ ኤድዋርዶ ካማቪንጋ የሚጠበቅበትን አቋም ባለፉት ጥቂት ሳምንታት ማሳየት የተሳነው ተጫዋች እንደሆነ ነው የተገለጸው። ስለዚህ በዛ ቦታ ላይ ፌዴሪኮ ቫልቬርዴ በቋሚ አስተላለፍ ውስጥ ይካተታል ተብሎ ይጠበቃል። አንድሪያ ሉኒን በሪያል ማድሪድ ደስተኛ እንደሆነ ይፋ ተደርጓል። ሉኒን በማድሪድ በጣም ደስተኛ ነው። በግል አስቸጋሪ ጊዜያትን ክለቡ ላደረገለት ድጋፍም ውለታውን አልዘነጋም። በዚህ ምክንያትም ተቀያሪ ቢሆን እንኳን ውሉን አድሶ ለመቆየትም ወስኗል በማለት ነው ዲያሪዮ አስ የተባለው የመረጃ ምንጭ ይፋ ያደረገው። ኬሊያን ኤምባፔ ይናገራል። ለእኔ ሪያል ማድሪድ መጫወት ልክ እንደ ስጦታ ነው። የነበረኝ ፍላጎት ፓሽን ለመኖር ምርጥ የሚባሉ ቦታዎች ለማድረግ በዓለም ላይ ባለው ምርጥ ክለብ ውስጥም ለመሆን እድል በማግኘት በጣም ደስተኛ ሆኛለሁ ሲልም ነው የተናገረው ኤምባፔ። ወቀሳውን በሙሉ በኬሊያን ኤምባፔ ላይ ብቻ ማድረግ ግን አንችልም የሚል መረጃም ትልቁ የመረጃ ምንጭም ይፋ አድርጓል። የስፔኑ እሱ የተወሰኑ ኃላፊነቶችን ይወስዳል። ነገር ግን ሪያል ማድሪድ በውድድር ዓመቱ ሙሉ በቆራጥነት እንዲቀጥል ያስቻለው የቲቦ ኩርቷ ድንቅ ኳሶችን ማዳንና የኤምባፔ ግቦች ናቸው። ባየር ሚኒክ ላይ የተለመደውን ብቃቱን ማሳየት እንዳለበት ጥርጥር የለውም። ነገር ግን ኃላፊነቱን በእሱ ላይ ብቻ መጫን ግን የለብንም። ሪያል ማድሪድ በመከላከል ረገድ የተዝረከረከ ሁኔታ ውስጥ ካለ መተቸት ያለብን ለምንድን ነው ቡድኑ በመከላከል ረገድ ደካማ የሆነው የሚለውን ነው። ሪያል ማድሪድ እስከ ትናንትና በስቲያ ድረስም እንዴት መጫወት እንዳለበት ካላወቀና በሜዳ ላይ የማይሮጥ ከሆነ ጥፋቱ በሙሉ የሚያርፈው በ10 የቻምፒየንስ ሊግ ጨዋታዎች 14 ግቦችን ጨምሮ በአጠቃላይ 40 ግቦችን ባስቆጠረው ኤምባፔ ላይ ብቻ መሆን የለበትም ሲል ነው መረጃውን ያጋራው ፔሬዝ የተባለው ጁዋን ፔሬዝ ዘጋቢው መረጃውን ይፋ ያደረገው። ኬሊያን ኤምባፔ ይናገራል። በአሁኑ ጊዜ ተሰጥኦ ብቻውን በቂ አይደለም። ልዩነት የሚፈጥር ጽናት ወይም ደግሞ መታገል እግር ኳስ ይፈልጋል። እግር ኳስ በኳስ በምታደርገው ነገር ላይ ብቻ ሳይሆን በዙሪያው ያሉትን ነገሮች ሁሉ ይጠይቃል። የቡድን ስራና ጽናትን እንዲሁ ኃላፊነቶችንም እንደሚጠይቅ አሁን ላይ የተረዳው ነው ሲልም ነው ኬሊያን ኤምባፔ ጨምሮ የተናገረው።
ዲ ላውሬንቴስ አዲስ የእግር ኳስ ሀሳብን አቅርበዋል። የናፖሊ ፕሬዝደንትና የፊልም ባለሙያ የሆኑት ዲ ላውሬንቴስ አዲስ የእግር ኳስ ሀሳብን ማቅረባቸውን የተነገረው የእግር ኳስ ጨዋታ ሰዓት በጣም ረዝሟል ያሉት ዲ ላውሬንቴስ በዚህ ምክንያትም እግር ኳስ አዲሱ ትውልድ እያጣው ነው ብለውታል። በተጨማሪም የእረፍት ሰዓት 15 ደቂቃ ሙሉ የሚሰጥበት ምክንያትም እንደማይረዱት ነው የገለጹት። ታዳጊዎች ስቴዲየም የሚሄዱበት ለድባቡ ነው ያሉት ፕሬዝደንቱም በቲቪ ሲሆን ግን ቪዲዮ ጌም ለሚወደው የረጅም ሰዓትም ጨዋታ የመጨረስ ትዕግስት የላቸውም ነው ያለው። እግር ኳስ ምን መምሰል እንዳለበት ያብራሩት ዲ ላውሬንቴስ የአንዱን አጋማሽ ከ45 ደቂቃ ወደ 25 ደቂቃ ዝቅ ማድረግ፣ ቀይ ካርድና ቢጫ ካርድን አለመጠቀም፣ በእነሱ ፈንታ ለቢጫ 5 ደቂቃዎችን ለቀይ ደግሞ 20 ደቂቃ ከሜዳ እንዲወጡ ማድረግም፣ የአሜሪካ ክለቦች በቻምፒየንስ ሊግ እንዲሳተፉ ማድረግ፣ የሴሪ ተሳታፊ ክለቦች ደግሞ ከ20 ወደ 16 ዝቅ ማድረግ፣ ከ1 ሚሊዮን በታች ደጋፊ ያለው ቡድን ጨርሶ በሊጉ መግባት የለበትም ሲሉ እነዚህንና በርካታ ሀሳቦችንም እንደጠቀሱ ነው ዲ ላውሬንቴስ ሀሳቦቻቸውን ይፋ ያደረጉት። ላሚን ያማል ከዛሬው ጨዋታ ጋር አያይዞ አንዳንድ ጉዳዮችን አንስቷል። ከዛሬው የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ መልስ ጨዋታ በፊት ከሰጣቸው ነገሮች መካከል አንደኛ ውጤቱን መቀልበስ ተአምር አይሆንም ሲል ነው የተናገረው። በባርሴሎና ዓለም ላይ ምርጥ ከሆኑ ተጫዋቾች ጋርም በመጫወት እድለኛ ነኝ። ውጤቱን መቀልበስ በእኔ ላይ የተመሰረተ አይመስለኝም፣ ነገር ግን ቢሆንም ቅር አይለኝም ሲልም ነው የተናገረው። በቡድን ውስጥ ራሴን እንደ ብቸኛ ተጫዋች ሳይሆን ልክ እንደ ተጨማሪ ተጫዋች አድርጌ ነው የምቆጥረው ሲል ይናገራል። በውድድር ዘመኑ መጀመሪያ ላይ የኔ ብቃት ከጉዳትና ከሁሉም ነገር ጋር ተያይዞ ጥያቄ ውስጥ ገብቶ ነበር። ለዚህም እንደ ዛሬው አይነት ጨዋታዎች እንዲመጡ እፈልግ ነበር ሲልም ነው የተናገረው። በዛሬው ጨዋታ ልዩነት ፈጣሪ እንደመሆን ተስፋ አደርጋለሁ። እንዲሁ ደግሞ ሲሞኔ ቀላል የሆነ 1-1 ፍልሚያም እንደሚያዘጋጅልኝና ውለታ እንደሚውልልኝ እናያለን። ቻምፒየንስ ሊግ እና የዓለም ዋንጫ በጣም ትልቅ ውድድር ናቸው ሲልም ነው የተናገረው። ከልጅነቴ ጀምሮ ከሚጠበቀው በላይ ኃላፊነቶችን መሸከም ነበረብኝ፣ እናም ለምጄዋለሁ። ስለ ነገሩ ደግሞ ብዙም አላስብም ወይም ደግሞ እንደ ችግርም አልመለከተውም ሲልም ነው የተናገረው። ኔይማር የኔ አርአያ ነው፣ እናም የልጅነት ጊዜንም ቀርጾታል። እሱን ለመመልከት ብቻ ለትኬት ከፍል ነበር። እናም ከ3 ቀናት በኋላ ያደረገው ነገር እንደገና እመለከታለሁ። ለእግር ኳስም ስላደረገው ነገር አመሰግነዋለሁ። በዓለም ዋንጫ ላይም እንደማየው ተስፋ አደርጋለሁ ሲል ነው ላሚን ያማል የተናገረው። አሰልጣኝ ሃንስ ፍሊክ ከዛሬው ጨዋታ በፊት ደግሞ እንዲሁ ሀሳቦቻቸውን አጋርተዋል። ከውጤቱ ይልቅ በጨዋታው ላይ ማተኮር ነው ያለብን ሲሉ ነው ሃንስ ፍሊክ የተናገሩት። ብዙውን ጊዜ ጥሩ ስንጫወት ጎሎችን እናስቆጥራለን። ጨዋታው በስቴዲየም ውስጥም ጥሩ ድባብ ያለበት የተለየ ጨዋታ ይሆናል። ስለዚህም ደፋር መሆን አለብን ሲሉ ነው የተናገሩት። ፍራንኪ ዲዮንግም ዛሬ ጨዋታውን ሊጀምር ይችላል፣ ነገር ግን እስካሁን አልወሰንም። የእሱ ሁኔታ ከበርነል የተሻለ ነው ሲልም ጭምር የተናገረው። ዛሬ የፍጻሜ ጨዋታ እንጫወትም፣ ነገር ግን እንደ ፍጻሜ አስበን ማሸነፍ አለብን። 100% ትኩረታችን በዚያ ላይ ነው የሚሆነው ሲልም የተናገረው። አበረታች ንግግር ልክ እንደ ታክቲክ ወይም የጨዋታ እቅድ አንተ የምታዘጋጀው ነገር ነው። ባለን ጥራትና በሚያስፈልጉት ነገሮች ላይ አተኩራለሁ። እሱም ስለ ታክቲክ ነው፣ ነገር ግን ስሜቶችም ይጨመራሉ ሲልም የተናገረው። ስለ ጋቪም ጥያቄ ቀርቦለት ነበር። ጋቪ ለክለቡ ሁሉንም ነገር ይሰጣል፣ በሜዳ ላይም ማንንም አይፈራም። እናም ደግሞ ይሄ በጣም ጥሩ ነገር ነው። ዛሬ እንደሚጫወትና የት እንደሚጫወት እንመለከታለን። ያንን ከልምምድ በኋላ ነው የምንወስነው ሲል ሃንስ ፍሊክ ጨምሮም ተናግሯል። ለማሸነፍ ጎል ማስቆጠር አለብን ብዬ አልጨነቅም። ጎል ማስቆጠር የእግር ኳስ አጨዋወትና የእኛ አጨዋወት አንዱ አካል ነው። የተሻለ መከላከል እንደምንችል እናውቃለን፣ ነገር ግን በደንብ ከተጫወትን ብዙ የግብ ዕድሎችን እንደምንፈጥርም እርግጠኛ ነኝ ሲልም ጭምር ነው አሰልጣኝ ሃንስ ፍሊክ ከዛሬው ጨዋታ ጋር አያይዞ ሀሳቡን እያጋራ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን በተለይ ነገ ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በተለይ ደግሞ ከዝውውር ጉዳዮች ጋር አያይዘን በነገው ጠዋት ፕሮግራማችን የዛሬዎቹን ውጤቶች ጨምረን በስፋት ተመልሰን እንገናኛለን። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ በሙሉ ከኛ ጋር ስለነበር ከልብ አድርጌ ያመሰግናለሁ። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ እንገናኛለን። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁም የኛን እያበረታታችሁ ይህንን ፕሮግራም ለተከታተላችሁ ሁሉ ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።